ዳጣና ናታን እንግዲህ ደስ በሚል ሁኔታ ይቅር ተባብለው ታርቀዋል ማለት ነው። ናታን በጣም ሀሳብ ገብቶት ነበረ። እንዴት ብዬ ነው አይኗን የምመለከተው እንደዛ ሁና እንደዛ አይነት ጽሁፍ ጽፌላት ብሎ በጣም ተጨናንቆ ነበረ። ዳጣ ግን ያው የዋህ ስለሆነች ደስ በሚል ሁኔታ እሺ ይቅር ብያለሁ፣ ግን እንዴት እንደዛ ልታስበኝ ቻልክ ብለዋለች ማለት ነው። በእርግጥ እሷም ትወደዋለች፣ ግን ደግሞ እንደዚህ አይነት ነገር አይታም ሰምታም ስለማታውቅ አይታ ስለማታውቅ ፍቅር ምን እንደሆነ የምታውቀው ነገር ስለሌለ ወደ ፍቅር አልገባችም እንጂ ትወደዋለች ማለት ነው። እንግዲህ ማፍቀርና መውደድ እንደሚለያይ ታውቃላችኋ። ናታን በጣም ወዷታል። እንግዲህ አንድ ዘዴም አስቦ ያሰበውም ታዲያ ዳጣን ለማስቀናት ነው። ይሄንን ነገር ላደርግና እንደምትወደኝና እንደማትወደኝ መለየት አለብኝ ብሎ እንግዲህ አብዬ ቁጭ ባለችበት ቦታ ዳጣም አብራ ቁጭ ስላለች ነይ ቶሎ የምንሄድበት ቦታ አለን ይላታል። እሺ ያኔ ታዲያ አብዬ የእውነት መስሏት በጣም ነበር ደስ ያላት ማለት ነው። ልብስ ልልበስ፣ አዲስ ልብስ ልቀይር፣ እሺ ሜካፕ ልቀባ፣ ፀጉሬን እንደዚህ ላደርግ ስትላይ ዝም ብለሽ ነይ ቶሎ ይላታል። ያኔ ታዲያ ናታን ያሰበው ዳጣ ትቀናለች ሁኔታዋን ለማየት ስለፈለገ ነበረ። ዳጣ ደግሞ የሰው ደስታ ስለሚያስደስታት በቃ አብዬና ናታን ስለተቀራረቡ በጣም ደስ አላት። ወይኔ ደስ ስትሉ በቃ ሂዱ ሂዱ ብላ ትሸኛቸዋለች። ያኔ ታዲያ ናታን በጣም ነበር የተናደደው። ጨንጓራው ጨስ አለ። እንዴት አትቀናም ብሎ ማለት ነው። ይሄንኛው ዘዴ አልተሳካልኝም፣ እስኪ ደግሞ ሌላ ዘዴ ልዘይድልና አሁንም አብዬን ነይ ቶሎ ክፍሌ ይላታል። ክፍሉ ከሄደች በኋላ ያው መጽሐፍ ለማንበብ ነበርና መጽሐፍ እያነበቡ እያለ እስኪ ዳጣን ጥሪያት ይላታል። ያኔ ታዲያ ዳጣን ጥሪያት በሚላት ሰዓት አብዬ ትናደዳለች። ምን አይነት ነገር አስበህ ነው? በነገራችን ላይ ያሰብከውን ነገር እኔ አውቄያለሁኝ። ምክንያቱ ደግሞ ጽሁፍ የተጻጻፋቸው የጻፍከውን ስላየሁኝ ገብቶኛል ምን ለማድረግ እንደፈለግ ትለዋለች። ምን አደርጋለሁኝ ያው እሱ ሰው ቤት ስለሌለ እንዳይደብራት ብዬ ነው ይላታል። ያንም ታዲያ ናታን ይሄድና ዳጣ ያስጠራታል ማለት ነው። ይሁንና ዳጣን ለማስጠራት በሄደበት ሰዓት ደስ በሚል ሁኔታ ዳጣ የሰላምን እግር እያጠበች ነበረ። እውነት እንዴት ደስ እንዲያለኝ ማለት ነው። እውነት ለመናገር ወላሂ መልካምነት ለራስ ነው ማለት ነው። ዳጣ የሰላምን እግር ስታጥብ ምን ተሰማችሁ? እንደው ደስ አላላችሁ? ምን ደስ ነው ያለኝ ማለት ነው። የእውነት የሚያክል በእርግጥ እናቷ ናት እኮ ሰላም የዳጣ እናት ናት። ገና አልታወቀም፣ ምርመራ ምናምን አልተካሄደም እንጂ የዳጣ እናት ናት ማለት ነው። ዳጣ በጣም የዋህና መልካም ልጅ ስለሆነች ሰላምዬ ደክሞኛል እግሬን ልታጠብ ነበር አልተሳካልኝም ስትል እኔ አጥብሻለሁ አለቻት። ሰላም ግን እያሾፈች መስሏት ነበር። እያሾፈች ሳይሆን የምሯን ነበር። ዳጣ ሄዳ የእግር መታጠቢያ ውሃ ይዛላት መጣች እና አጠበቻት። እና አሁን አንቺ ምንድን ነው እንዴት ነው ያጠብሽኝ? እኔስ የቤት ሰራተኛ ነኝ እኮ ስትላት፣ አይ አንቺማ የቤት ሰራተኛ ነሽ፣ የቤት ሰራተኛ ሳትሆኚ የቤት ውስጥ የቤት ቤተሰብ ነሽ ስላታለች። እሺ ይሁንልሽ፣ ለማንኛውም እንዴት አጠብሽኝ? አሳዝነሽ ነው ደክሞኛል ስትይ ትላታለች። አሁን ካንቺ የምፈልገው ጥሩ ምርቃት ነው ትላታለች። ምርቃኑም ስትመርቃት ጥሩ ባል ይስጥሽ፣ መልካም ባል ይስጥሽ ምናምን ስትላት፣ ቆይ አንቺ ሰላምዬ። ያኔ ታዲያ ናታን ቁጭ ብሎ ስለነበረ አጠገባቸው በቃ በደስታ በሀሴት ውስጡ ተሞላ። በቃ የዳጣን ትህትና እያየ ማለት ነው። ሰላምም ስትመርቃቸው የነበረው ናታንን እየተመለከተች ነበረ ማለት ነው። እና ዳጣ እንግዲህ ቆይ ሰላምዬ አንቺ ከትዳር ውጭ አትወጭም እንዴ ስላታለች። እንዴት ስትላት፣ እንዴ ለምሳሌ መኪና አለ፣ ቤት አለ፣ እንዴ ለሱሱን ይስጥሽ ብለሽ ጸሎት አታደርግልኝም እንዴ ስትላት፣ ሰላምዬን በጣም ትስቃለች። እንዴ አላወቅሽም እንጂ ዳጣዬ መልካም ትዳር እኮ የሚያገኝ ሰው የታደለ ነው። ንቃዋለች ዳጣ መልካም ትዳር የሚለውን ንቃለች። እና እንግዲህ ለማንኛቸውም ከዛም በኋላ ዳጣ የእግሩን እጣቢ ውሃ ለመድፋት በሄደችበት ሰዓት ናታንም ወደ ክፍሌ ነይ ቶሎ በያት ዳጣንም ብሎ ለሰላም ነግሯት ወደ ክፍሉ ይሄዳል።
እና ዳጣን ምን ፈልጎ ነው ብላ እንግዲህ ወደ ክፍሉ በምትሄድበት ሰዓት ያኔ መጽሐፍ እያነበቡ ነበረ። እሺ ናታን ምን አስበህ ምንድን ነው የፈለግከኝ ለምንድን ነው ስትለው አይ መጽሐፍ እንድናነብ ነዋ ማለት እዛ ሰው ስላሌለ እኮ እንዳይደብርሽ ብዬ ነው በሚላት ሰዓት እንግዲህ እንዴ ለምን ይደብረኛል እኔ እኮ ሰላም እያለች ባይሆን እናንተ ሁለታችሁ ተጫወቱ ብላቸው ጥላቸው ትሄዳለች። ያኔ ናታን ተናደደ ማለት ነው። አብዬ ግን ሳቅሳቅ እያላት ነበር። ምክንያቱም አልተሳካለትማ ምን ለማድረግ እንደሞከረ አብዬ ገብቷታል። ሳይሳካለት ሲቀርም ደስ ደስ ብሏ እየተሽኮረመመች ስትስቅ ነበረ። ከዚህ ድራማ እንግዲህ ባልና ሚስት በጣም ደስ ይሉኛል ማለት ወይዘሮ አስቴርና ወይዘሮ ማርታ ማለት ነው። ወይዘሮ ማርታና አቶ ደረጀ ማለት ነው። ደስ ነው የሚሉት ሲሳሳቁ ሲያወሩ ማለት ነው። ተመስጬ ነው የምመለከታቸው ማለት ነው። እንግዲህ በውሃ የተነሳ እያወሩ እየሳቁ ነበረ። ደስ የሚሉ ባልና ሚስቶች ናቸው፣ ያስቀናሉ። ለሁላችሁም እንግዲህ ለሁላችንም በሚል ሁኔታ ልክ እንደነሱ ፈታ ያሉ ባልና ሚስቶች ትዳር ይስጠን ነው የሚባለው ለካ። አይ ለማንኛቸውም እንግዲህ ውሃም ባለፈው ክፍል ዳጣና አባቷ ያወሩትን መኪና ውስጥ ሰምታ ነበርና ለአብዬ ልትነግራት ነበረ። ይኸውልሽ አብዬ አባዬና ዳጣ እኮ መኪና ውስጥ ሲያወሩ ሰማው ስትላት እንግዲህ አብዬ የወሬ ሱስ ስላለባት ሰዎችን ማጣላት ሱስ ስላለባት ምን አሉ ብላ እንግዲህ በያሉትን ከነገርሽኝ ኬክ ጋብዝሻለሁ ትላታለች። ውሃ ግን በሚያሳዝን ሁኔታ አይ የሰማሁትማ ዳጣ አሁን ምን አልኩሽ የሚለውን 100 ጊዜ ከደጋገምሽው ኬክ ገዛልሻለሁ አለች ብላ ረፍ። በጣም ነው የሚያሳቀችኝ ማለት ነው። እንግዲህ አብዬም ጨንጓራዋን ትልጥና እኔ ደግሞ ጥሩ ነገር የምታወሪ ይመስለኝ ተነሽ ካጠገቤ ብላ ታባርራታለች። እና እንግዲህ ሰላምዬ ባል እንግዲህ በዚህ ክፍል ሰሞኑን ማለት ነው እርጉዝ ነሽ እያሏት ትገኛለች ማለት ነው። እርጉዝ ነሽ በሚሏት ሰዓት ግን እሷም እየደነገጠች ነው። እንዴ እውነት ያረገዘች ይመስላችኋል? እንግዲህ አሁን ትናንትናም እንደዛው ናታንም እንዴት ነው ሰሞኑን እየወፈርሽብኝ ነው በሰላም ነው የሚል ጥያቄ ጠይቋታል። ምንድነው እናንተስ ምንድነው እና ላልወፈር ነው እንዴ የሚል መልስ ነበረ። እኔ ግን አንቺ ድብቅ ሰው ትመስልኛለሽ፣ ነገሮችን በወዲሽ ነው የምትይዥው፣ ግልጽ አትናገሪም፣ እስኪ ንገሪኝ ብሎ ጠይቋት ነበረ። ነገር ግን ሰላምዬም ማውራት አልፈለገችም። ግን መጨረሻ ላይ አብዬ ነገረኛ ናት አብዬ ማለት ነው። እና አንድ ጥያቄ ለእናቷ ጠይቃታለች። እናቷም ወደ ስራ ልትሄድ ባለችበት ሰዓት እየለባበሰች እየተቀባባች ባለችበት ሰዓት ነበረ አብዬ ትመጣና ምንድነው እስኪ ንገሪኝ እኔ አሁን ቶሎ ቸኩያለሁ ልወጣ ነው በምትላት ሰዓት እኔ የምልሽ እማዬ ሰላም ከቤት ወጥታ አድራ ታውቃለች እንደሚል ጥያቄ ጠይቃታለች። እንዴ ምን ማለት ነው? ኧረ እኔ አይቻት አላውቅም ከቤት ወጥታ አታውቅም ትላታለች። እኮ እኔም እኮ ከቤት ወጥታ አድራ አይቼ አላውቅም ስትላት እንግዲህ እናቷም ወይዘሮ ማርታ እና ታዲያ ይሄ እኮ ጨዋነቷን ነው የሚያመላክተው በምትላት ሰዓት አይ ኧረ አይደለም ይኸውልሽ እማዬ ሰላም እርጉዝ ናት ብላ እንደው ፍርጥ ታደርጋለች። ወይዘሮ ማርታም እንግዲህ በጥፊ አቅልጣባታለች አብዬን ማለት ነው። ከዛም በኋላ ግን ወይዘሮ ማርታ ሰላምን መጣራት ትጀምራለች። ሰላምን ጣርታ ታዲያ የሚወራው ነገር እውነት ነው ወይ? እንዴት ነው ሊሆን የሚችለው? እርጉዝ ነሽ የሚል ጥያቄ ነው የጠየቀቻት ማለት ነው። ምክንያቱም ወይዘሮ ማርታ ብዬ ያለቻትን ነገር በሙሉ ታምናለች። ማመን የለባትም ማለት ነው። እሷ የነገረቻትን በሙሉ ለማጣራት መሞከር የለባትም ብዬ አስባለሁኝ። ሰው የራሱ ነው ድብቅ እንትን አለበት፣ ድብቅ ሚስጥር ብሎ የያዘው ነገር አለ እና አብዬም በእርግጥ አላረገዝኩም ወፍሬ ነው ስትላት ሰላም ይኸውልሽ ሽልም እንደው ይገፋል ቂጣም እንደው ይጠፋል ትላለች እናቴ የሚል ተረት ነበር የተረተችባት ማለት ነው። እና ከቤት ካልወጣችና ባል ከሌላት ከማን ረገዘች እንግዲህ ሰላም ታረገዘ ትልቅ ጦርነት ይነሳል ማለት ነው። ምክንያቱ ደግሞ
ከቤት ወጣ ስለማታቅ እና ካተዶረጀ ነው የሚሆነው ተብሎ እንግዲህ ያው ሌላ ምስጥር ሌላ በጥብጥ መነሳቱ አይቀርም። ለማንኛቸውም እንግዲህ የሰላምዬን መልስ አብረን የምናይ ይሆናል። እናም ናታንንና ዳጣን የምትወዱ ይሄን ቪዲዮ ላይክ ማድረጋችሁን አትርሱ። ለቤቱም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።